በከንቱ መፍሰስ መቆም አለበት። ጉድህን ስማ። ወይ ምን አልሽኝ? የደውልልህ ከአርሲ ነው አባ፣ አርሲ መርቲ ወረዳ። እሺ ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት አምልኮ ወደሚመለስበት አካባቢ ካለ መረጃ ወደ ኦልሞስት ወደ 39 ሰው ደርሷል ማለት ነው። ወደ 30 ምናምን ሰው አልፏል። ስለዚህ እነዚህ ሰዎች እየሞቱ ነው። አሁንም ይቀጥላል። እንግዲህ ትላንትና ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይልም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን በቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቹ ለምዶታል ማለት አዳብ ያርጉታል። በቃ ተጽዕኖ ማለት ነው። ከምነግርህ በላይ ነው። ቃላት የለም። ሁሉንም ብጠይቅ ደፍሮ የሚነግርህ እንኳን የለም። ሁሉም የህንድ ኦርቶዶክስ ቤተክርስቲያን ድምጻችንን በመስማት መግለጫ አውጥቷል። የዓለም መንግስታትም እዚህ ጉዳይ ላይ እጁን እንዲያስገባ ጥሪያቸውን አቅርበዋል። ይህ ከአርሲ የተደወለው የስልክ ጥሪ ምንድን ነው? እስቲ ባካችሁ ሁላችንም ከልባቸው ነው እንስማቸው። አማይነ ብለህ እዚህ ሶሻል ሚዲያ ላይ እየተከረተረስ ስለ አርሲ ኦርቶዶክሳውያን መሞት ዝም ያልክ ጉድህን ስማ። ወይ ምን አልሽኝ? የደውልልህ ከአርሲ ነው አባ፣ አርሲ መርቲ ወረዳ። እሺ ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት አምልኮ ወደሚመለስበት አካባቢ ነው እኛ ያለውና የወረዳው ዋና ከተማ መርቲ ነው። መርቲ አቦምሳ ከተማ ላይ ነው ያለው። እና ትላንት ተክልዬ ነበረ። የሚኒሻ ጤፍ ማጨድ አለባችሁ ተብለው ተመርጠው ነው የሄዱት እዚህ ከከተማ። እና ኦርቶዶክስ ክርስቲያን ናቸው። 6 ሰው በጥይት ተደብድቦ ሞቷል። የመሬቱ ባለቤትም ኦርቶዶክስ ክርስቲያን ነው። ከና ሚስቱ ከና ልጁ ጎረምሳ ልጅ አለው ይዘውት ሄደዋል። ኢትዮጵያ ውስጥ በአርሲ ምድር እየተደረገ ያለው ግፍ ነው። ዛሬ ብዙዎች ኦርቶዶክሳውያን የሶሻል ሚዲያ ማህበራዊ ሚዲያ ተጠቃሚዎች ድምጽ መሆን አቅቷቸው ዝምታን ቢመርጡም አንዳንድ የእስልምና እምነት ተከታይ ቅን እህቶቻችን ግን ዛሬም ድረስ ድምጻቸውን እያሰሙ ይገኛሉ። እስቲ እህታችንን ሀሳብ አዳምጠን እንመለስ። ህመም ያላችሁበት ሲቹዌሽን ከኛ በላይ ሊረዳ የሚችል አካል አለ ብዬ አላስብም። ምክንያቱም ጊዜና ሰዓቱ ወይም ቦታው ይለያይ እንጂ ስሜቱ አንድ ነው። በደረሰባችሁ ነገር እኔ እንደ አንዲት ኢትዮጵያዊት እጅግኑ በጣም አዝኛለሁም እቃወማለሁ። የትኛውም የፖለቲካ አካል ከቤተ እምነቶቻችን ላይ ከአባቶቻችን ላይ እጃቸውን እንዲያነሱ እንማጸናለን። ከዛ ውጪ በእኛ የተፈጠረ ስህተት በእናንተም እንዳይደገም የተሻለውን ነገር ሁሉ እንድታደርጉ ጥሬን አቀርባለሁ። ወጣቶቻችንን ነገ ባለ ብዙ ተስፋ የሆኑ ደማቸውን ሲሰው ለእምነታቸው፣ ለዲናቸው፣ ለመስጊዳቸው ፊዳ ሲሆኑ እኛን ወክሎ የተቀመጠው አካል ምንም ማድረግ ባለመቻሉ በጊዜው ብዙ ዋጋ ከፍለናል። የወጣቶቻችን ደምም ውሃውን ቀርቷል። ስለዚህ እናንተም ቤተ እምነቱ የሾመውና የሚመለከተው አካል መፍትሄ ያበጅላችሁ ዘንድ ምኞታችን ነው፣ ጥሪያችን ነው። እንደ ሀገር ሰላም ያስፈልገናል። ያቺ ሀገር የቆመችው በአባቶች ጸሎት፣ በአባቶች ዱዓ፣ በእነሱ ቁጣ። ደረሰብን ካለው በደል አንጻር ብዙዎቻችን ዝምታን መርጠን ተቀምጠናል። አንዳንዴ ምን እንባላለን፣ ሶስ ምን ይለኛል፣ ኧረ ምንድነው ይሄን ነገር አላወራም በሚል በቸልተኝነት እየታለፈ ብዙ መስዋዕትነትን እያስከፈለን ይገኛል። ይህ ቀጥሎ የማሰማችሁ ሐሳብ ይሄን ነገር እጅግ በጣም የሚደግፈውና የኔንም ሐሳብ ይገልጻል ብዬ ስላሰብኩኝ ቪዲዮን እስከ መጨረሻው ድረስ እንድትሰሙት ወደ እናንተ አደርሳችኋለሁ። ወይም ጓደኛዬ እንዲህ ምን ይለኛል፣ ይደብረዋል እኮ ምናምን እንደዚህ አይነት ስሜቶች የሚሰማን ሰዎች አለን። ግን ኢትስ ኦኬ። እንደዚህ አይነት ስሜት ቢሰማንም ወተን መናገር ግዴታችን ነው። ምን ክደው ነገር አይደለም። በአደባባይ የምናየው ነገር ስለሆነ ማለት ነው። እነዚህ ሰዎች እየተገደሉ ያሉት በራሳቸው እዛው አካባቢ ባሉት በሚያውቋቸው የእስልምና ተከታይ ነን በሚሉ እንግዲህ ኃይላቸውን አደራጅተው የአካባቢውን ሰው አስጨንቀው በጣም ያለው ነገር ከባድ ነው። ስለዚህ ይህንን ለማጣራት ባይዘው እኛ ሙስሊም እህት ወንድሞቻችን፣ አብሮ አደጎቻችን፣ ወገኖቻችንን ማስረዳት አይጠበቅብንም። ምክንያቱም መረዳት ከፈለጉ አጠገባችን ያሉት ሰዎች እዛ ቦታ ላይ እየተካሄደ ያለውን እዛው ቦታ ላይ ካለ ሰው ለመረዳት መጣር ይችላሉ። ኦኬ፣ እውነታውን ይዞ ለእውነት የቆሙ አሁን እኛ እንደዚህ ምን ሳሳላቸው ወይ ይደብራቸዋል እንዲኮ ብናገር
ምን ይላል ገሌ ምን ይላል አብሮ አደጌ ምን ይላል ጎረቤቴ ምን ይላል እንዴ እሱና ይደብረዋል ይከፋል የምናስበው ሰው ነው። የኛ ወገኖች ክርስቲያኖች በማህተባቸው ክርስቲያን በመሆናቸው ሲጨፈጨፉና ሲገደሉ ሊደብረው ይገባል። ኦኬ እንደውም ከኛ ጎን እንደ አብሮ አደግነቱ እንደ ወገንነቱ አብረን እንደመብላታችን እንደመማራችን በስት ፍሬንድ እንደመሆናችን ብዙ ነገር አብረን እንደማሳለፋችን ከኛ ጎን ቆሞ እነዚህ ሰዎች አይወክሉንም ማናቸው መንግስት ይጠይቅልን ብሎ ከኛ ጎን መቆም መቻል አለበት። ስለዚህ በእንደዚህ አይነት አጥር ውስጥ ያላችሁ ወይም ያለን ሰዎች ከዚህ ቦክስ ውስጥ ወጥተን በአርሲ ክልል እየደረሰ ላለው ጭፍጨፋ ድምጽ መሆን መቻል አለብን። ክርስቲያኖች፣ ኢንፍሉዌንሰሮች፣ እዚህ ጋር ያላችሁ ቲክቶከሮች፣ ባለማተቦች ውጡ፣ ተናገሩ፣ እውነት ድምጽ ሁኑ። ለቤተ ክርስቲያን ለእህት ለወንድሞቻችሁ ለእናት ለአባቶቻችሁ ማህተብ በማድረጋቸው ብቻ ለሚገደሉ ክርስቲያኖች ድምጽ ሁኑ። መንግስትም ለዚህ ጉዳይ መፍትሄ ይስጠን። ቤተ ክርስቲያንም በዚህ ጉዳይ ላይ ያላት አቋም በደብዳቤ ብቻ የሚገለጽ ሳይሆን የመፍትሄ ስራ የሚሰራበት ነው መሆን ያለበት እና አይ ዶንት ኖ እንግዲህ ይሄ ቪዲዮ ለስንቶቻችሁ እንደሚደርስ አላውቅም፣ ግን የደረሳችሁ ሰዎች ግን በዚህ ጉዳይ ላይ እንደዚህ አይነት ሼም ይዞን ከሆነ ዝም ያልነው ለምሳሌ ጓደኛዬን ጎረቤቴን አብሮ አደጌን እንዲህ ብል ይደብረዋል አሁን ሙስሊም በሁላችን ውስጥ ያለ ሀሳብ ነው ብዬ ተስፋ አደርጋለሁ። ምክንያቱም ብዙዎቻችን በይሉኝታ ውስጥ ተውጣን ብዙ መስዋዕትነትን እስከዛሬ ድረስ ከፍለናል። ብዙዎች ነገሮች ሲደርሱብንም በዝምታ አልፈናል ያለምንም ምላሽ ማለት ነው። አሁን ላይ ግን ይሄ የመጨረሻው ደውል ይመስለኛል። ምክንያቱም ከዚህ በኋላ እነዚህ ነገሮች እንደዚህ ተበራክቶ ከቀጠሉ የሚመለሱበት ወይም ደግሞ እነዚህ ነገሮች የማይከሰቱበት ምንም አይነት ምክንያት የለምና ሁላችንም በጣም ጥንቃቄ ልናደርግ አሁን ላይ የተነሳው ነገር ላይደገም ድጋሚ እንደዚህ አይነት ነገሮች ላይከሰቱ ለመጨረሻ ጊዜ የበኩላችን ማድረግ አለብን። ድምጻችንን መጮህ ካለብን ማሰማት ካለብን ውሳኔ መስጠት ካለብን አሁን ላይ ነው ሰዓቱና እንግዲህ ሁላችንም ከልባችን እጅግ ልናስብበት ይገባል። ፌስቡከሮች፣ ቲክቶከሮች፣ ዩቲዩበሮች ሁላችሁም በዚህ ስራችንና ስራችን ሊሆን የሚገባው የቤተ ክርስቲያናችን የእምነታችን ጉዳይ ነው። እስቲ ሐሳቧን እንጨርስና ወደ ሌሎች ጉዳዮቻችን እንሄዳለን። ያላችሁት ክርስቲያንን ትበይለ እንዴ እኛን ቢጨርሱን ወደ እናንተ ነው የሚዞሩት። ኦኬ እንደናንተ የሚቀርላችሁ መስሏችሁ ከሆነ ማለት ነው። ይሄ ያስተዛዝበናል። ኤኒዌይስ ክርስቲያኖች የሶሻል ሚዲያ ኢንፍሉዌንሰሮች በደንብ ተናገሩ ባካችሁ። ድምጽ ያላችሁ ሰዎች በስፔሻሊ መናገር የሚችሉ ሰዎች ተናገሩ እና እግዚአብሔር አምላክ ሀገራችንን እንግዲህ ኢትዮጵያ እንደተከባበርንበት እንደኖርነው ዘመን ዛሬም ሰላማችንን አንድነታችንን ይመልስልን ነው የሚለው እውነት። ሌላውን ሀገር እኮ ከሌላው ሀገር እኮ እኛ ለየት የሚያደርገን ነገር የነበረው እኮ አብረን ተከባብረን ተቻችለን በሃይማኖታችን ራሱ ተቻችለን በመኖራችን ነበረ እና ዛሬ ግን እየሆነ ያለው ነገር በጣም የሚያሳቅቅ በጣም የሚያሳዝን ነገር ነው። እግዚአብሔር ይሁን ብቻ ለክርስቲያን ወገኖቻችን መድኃኔዓለም ይድረስላቸው። እንደው ተአምራቱ መልኩ ይህንን መልካም ሐሳብ አካፍላናለች። እኛም ደግሞ ነገሩን በደንብ አስተውለን የሚጠቅመንን መውሰድና ወደፊት መግፋት ይኖርብናል። ይህንን ሐሳብ እናድምጥ። እስካሁን ድረስ 39 ሰዎች ደርሷል እየተባለ ነው። ይህ መረጃ ድምጠን ወደ ሌሎች ጉዳዮቻችን እንሄዳለን። አብራችሁ ይቆዩ። ወደ ኦልሞስት ወደ 39 ሰው ደርሷል ማለት ነው። ወደ 30 ምናምን ሰው አልፏል። ስለዚህ እነዚህ ሰዎች እየሞቱ ነው። አሁንም ይቀጥላል። እንግዲህ ትላንትና ሰዎች ሞተዋል እንደምናውቀውና ከዚህ አንፃር ይሄ በህግ አግባብም እንደ ሀገርም እንደ ሰውነትም ልክ አይደለም። ሰው ማንም ሰው ሊቃወሙ የሚገባ ነው። በነገራችን ላይ ከወንጌላውያን አማኞችም እኮ ይሄንን የቤክሳይቱን መግለጫ አይተው የሲኖዶሱ መግለጫ አይተው ደግፈው ጽፈዋል እኮ መግለጫ አስተዋል የሐዘን መግለጫ አስተዋል ከፕሮቴስታንት ወገንም ማለት ነው። ስለዚህ ሰው የሆነ ሰው ሊቃወሙ የሚገባው እውነታ ነው ይሄ። በነገራችን ላይ በዚህ ላይ የዘኔ ሰውነት ሚዛንስ ምንድነው? አሁን እንደ ሰው ጉዳት ሲደርስብህ ካላዘንክ ምንድነው ሰው የመሆኑስ ሚዛን? ኦፍ ኮርስ ሰውነት በነገራችን ላይ ሰውነት በሃይማኖት አይለካም። ይህ ሰሞኑን በማህበራዊ ሚዲያ ይሄ ነገር ማለት የአርሲ ጥቃት ከተከሰተብን በኋላ የተለያዩ ነገሮች እየተነሱ ይገኛሉ። አሁንም ድረስ ግን የአርሲ ኮሚኒኬሽን ቢሮም የአርሲ መንግስትም ፌደራል መንግስት ምንም አይነት መግለጫዎች አልሰጠም። ጭራሽ የሃይማኖት ግጭቶችን ለመቀስቀስ ያሰቡ አካላት ናቸው ይህን ነገር እያደረጉ ያሉት የሚል ሌላ ታርጋ የተለጠፈብን ይገኛል። ብዙዎች ሀሳቦቻችን እኛ አሁን ላይ ትኩረታችን ሊሆን የሚገባው የአርሲና አርሲ ጉዳይ ነው። አርሲ ላይ የተከሰተው ነገር ነገ ቤታችን አዲስ አበባ ላይ ሌሎች ከተሞች የማይመጣበት ምክንያት የለም። ባይመጣ እንኳን የሚሞቱት ኦርቶዶክሲያን እስከሆኑ ድረስ እኛን ይመለከተናል። እስቲ ይህንን ሀሳብ አድምጠን እንመለስ። እውነት ነው። እነዚህ ነገሮች ዛሬ ላይ እንዲህ በረቱብን፣ ነገም ደግሞ የተሻሉ ቀኖች ይመጣሉ። የተሻሉ ቀኖች ግን የሚመጡት የእኛ ብርታት፣ የእኛ ጥንካሬ፣ የእኛ ምላሽ አሰጣጥ እኛ ላይ የሚመጡ ጉዳቶችን ወዲያው ቀልብሰን ነገሮች ወደ ተሻሉ አቅጣጫ መቀየር ካልቻለ ግን ነገም የተሻለ ነገር አይመጣም።
እንደዚሁ እንደምናውቃቸው ጥንታዊ ኦርቶዶክሳዊ የነበሩባቸው ሀገራት ታውቃላችሁ ነበሩ ከመባል ውጪ ምንም እናገኘው ነገር የለም። ዛሬ ላይ ግን ለመጣብን ነገር ተዘጋጅተን በስነ ስርዓት ተገቢው ምላሽ ከሰጠን ግን አለን ሳይሆን በስተን ምንኖርበት በነጻነት በሀገራችን በምድራችን የምንኖርበት ጊዜ ይሆናል። እስቲ ይሄንን ሐሳብ ሰምተን እንመን። አለ ማህተም ያሰረ በሙሉ ለማጥፋት መሆኑን አውቆ ለሚመለከተው ለመንግስት አካላትና በተለይ ሚዲያ ቀርቦ እንዲዘግብልን እና ዓለም እንዲያውቅልን ስንል በዚህ ሪፖርት እናስታውቃለን ብሎ ከመንፈሳዊ ሰላምታ ጋር እግዚአብሔር ኢትዮጵያና ሕዝቦቿን ይጠብቅ ብለው ሪፖርት አድርገዋል። እኔ ሰዎች ጉዳይ ወስደው የብሔር የፖለቲካ ለምን እንደሚያረጉት አይገባኝም። ጉዳዩ አክራሪው ኃይል ከዚህ ቀደም ያረግ እንደነበረው ትናንትም ይፈጽመው እንደነበረው አሜሪካ ቁጭ ብሎ ሲለኩስ የሚፈጥረው ኦርቶዶክሳውያን ላይ ጫና ነው። ጉዳዩ መንግስትን አገኘው ብሎ ወይም የህዝብን ሰላም አንድነት ለማናጋት ሊሆን ይችላል። ግን እኚህ የወረዳው ሊቀ ካህን እንዳሉት ክር ያሰረ ኦርቶዶክሳዊ ነው እየተገደለ ነው ያሉት። ይሄ ኦሮሞም፣ አማራም፣ ጉራጌም፣ ትግሬም ወዘተ ሊሆን ይችላል። እምነቱ ነው እያስገደለው ነው የሚሉት እና እኔ ባካችሁ ፖለቲካ ማረጉን ትተን በተለይ ደግሞ አንድ የቤተ ክርስቲያን አባት እንደተናገሩት ካህን የመንግስት ሰራተኛ አይደለም፣ እሱ ለመንጋው ራሱን የሰጠ የክርስቶስ ባላደራ ነው ይላሉ። ተከሰተ ያለውን ቤተ እምነት ተኮር ኦርቶዶክሳዊን ተኮር ሆኖ የሚፈጸሙ ጥቃት እውነት የዘር አስተሳሰብ ነው ምናምን ብሎ እያሰበ የሚመለከት ሰው ጉድጓድ ሲቆፈረለት ቆሞ ከሚያይ ሰው ምንም አይተናነስ። ይሄ ሰው አይምሮ ማሰብ አቁሟል ማለት ነው። አሁንም ከዘር አስተሳሰብ ካልወጣን ነገም እንደዚሁ እየተዳከመን ማለቃችን ነውና ሁላችንም ቤት ሲገባ ድረስ እከሌ እንዲሆነ ብሎ ማሰቡ ምንም አይነት መፍትሄ ያመጣልንም። አሁን ላይ ሰው በመሆናችን ብቻ አንድ ሆነን የምንቆምበት ጊዜ ነው አሁን ላይ እና እባካችሁ አሁንም ኦርቶዶክሲያን በያላችሁበት የምትገኙ የሰው ሰብአዊነት የሚሰማችሁ በየትኛው ቤተ እምነት ውስጥ ያላችሁ ሰዎች ድምጽ ሆናችሁ ነገ በእናንተ የማይደርስበት ምንም አይነት ምክንያት የለምና ከልባችን ቆመን ድምጻችንን እናሰማ ይገባል። እስቲ ሐሳባችሁን እናድመጥ። ኤጲስቆጶስ ያደረገው ቆብ መጠምጠሚያው ካባው ልብሱ ወርቁ የህዝብ እንባን ለማከም ነው የሚለው። ከእግዚአብሔር ይልቅ ሰውን ለሚፈራ ኤጲስቆጶስ ወዮለት፣ ዝምታው ይወቅሰዋል ይላል። ኤጲስቆጶስ መጀመሪያ አባት እንጂ ገዥ መሆን የለበትም፣ እረኛ እንጂ ፖለቲከኛ መሆን የለበትም ይላሉ። በጣም የሚገርማችሁ ሰሞኑን በ103 ዓመታቸው የሞቱት እጅግ ታዋቂው ኦርቶዶክሳዊ ሜትሮፖሊስ አውግስቲን ካንቲዮቴስ የሚባሉ ጳጳስ ናቸው ይህን የተናገሩ። ስለዚህ እንዲህ አይነት ችግር ላይ ቤተ ክርስቲያንን አስቀድመን ጉዳዩ የቤተ ክርስቲያን ነው፣ የክርስትና ነው፣ የክር ጉዳይ ነው፣ የብሔር ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም። እምነቱን ስር ነቅለው ሊጥሉ የፈለጉ አክራሪ ኃይል እንደኔ እጃቸው ግብፅ እንደሚደርሱሉ ገምታለሁ፣ ወይም ሳውዲ እንደሚደርስ ገምታለሁ። ስለዚህ ይሄንን ጠንክረን ሰላሙን ለማስጠበቅ የበለጠ መስራት አለብን። በተለይም ደግሞ የሃይማኖት ተቋማት ላጣራ ነው እንደዚህ ነው ምናምን ብለዋል። ታማኒነት ሊኖረው ይገባዋል። በማጣራቱ ሂደት ውስጥ ለማት በተለያዩ ሀገራት የምትገኙ እንግዲህ በአቅራቢያችሁ በሚገኙ የኦርቶዶክስ ቤተክርስቲያናት እንዲሁም ደግሞ ዓለም አቀፍ ተቋማት እየሄዳችሁ ድምጻችሁን አሰሙ። ወንድማችንም የግብጽ ቤተክርስቲያን በአካል ሄዶ ነገሩን ለማስረዳት ሞክሯል። እሳቸውም እንግዲህ ተቋሟቸውንና ይህ ነገር እንዲቆም የራሳቸውን ሐሳብ አካፍሎናል። እስቲ ይህንን ሐሳብ እንስማ። መልእክታቸውንም በዚሁ አስተላልፍላችሁ ፖስት በማድረግ ለሚታረዱ ለሚገፉ በኢትዮጵያ በአርሲ ዞን በተለያዩ ክልሎች ለሚገደሉ ክርስቲያኖች ድምጽ እንድትሆኑ አደራ ማለት እንወዳለሁ። ሁላችሁንም በክርስቶስ ኢየሱስ ፍቅር ወዳችኋለሁ። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። አባታችንም እንግዲህ እንደተመለከታችሁት በአርሲ የሚደረገውን ተቃውሞ በአንደበታቸው ቃል በቃል ተናግረዋል። እንግዲህ አሁን ወደ ተቋም ዞረው እንግዲህ የግብጽ ቤተክርስቲያንን ግብጽ ኦርቶዶክስ ቤተክርስቲያንን መግለጫ ታወጣለች ብለን እንጠብቃለን። ሌሎች ሀገራትም እንደዚሁ ዘመቻው እንደቀጠለ ነው። ብፁዕ አቡነ ናትናኤል በትላንትናው መርሃ ግብር ላይ ያስተላለፉት አንድ መልእክት አለ። እሳቸው መልእክት ሰምተን እንመለስ። የሰው ልጆች ደም በከንቱ መፍሰስ
መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አመኑት ማለት ፖለቲካ ሳይሆን ሰብአዊነት ነው፣ ሰው መሆን ነው። አሁኑ ሊበቃ ይገባል ወገኖቼ፣ መተሳሰብ ይሻለናል። በአዳዲስ መረጃዎች እንገናኛለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባር ቤተሰቦች ደግሞ እንደተለመደው ላይክ በማድረግ ሀሳባችሁን ኮሜንት ላይ አስፍሩ። በሌሎች ጉዳዮች እስክንገናኝ ሰላም።